ሰላም እንደምን አላችሁ? ዛሬ ሂስትሪ ግሬድ 10 ቻፕተር 1 ፓርት 5 የቻፕተሩ የመጨረሻ ፓርት ነው። ከዚህ በፊት ፓርት 1 ፓርት 2 ፓርት 3 ፓርት 4ን በተከታታይ አቅርቤላችኋለሁ። ፕሮፋይሉን በመንካት then ፕሌይሊስት ትገባላችሁ። then ግሬድ 10 and 12 የሚል አለ። እዛ ጋር ገብታችሁ ከፓርት 1 እስከ ፓርት 4 ታገኙታላችሁ ማለት ነው። ዩኒት 1 now the development of capitalism and nationalism አጠቃላይ ስለ ናሽናሊዝም እና ካፒታሊዝም ነው የሚያወራው ዩኒት 1 ማለት ነው። ዛሬ የመጨረሻው ፓርት ነው የዩኒት 1። ምናልባት እንትን የምትፈልጉ ከሆነ ይሄ ማለት በቴሌግራም ኖቶችን የምትፈልጉ ከሆነ ሾርት ኖቶች ሂስትሪም ብቻ ሳይሆን ሌሎችንም ጌታቸው 700 በሚለው ጆይን አድርጋችሁ ማግኘት ትችላላችሁ። ሾርት ኖቶች አሉ፣ ጠቃሚ የሆኑ ለማንበብ የሚመቹ ሾርት ኖቶች አሉ፣ እነሱም ማግኘት ትችላላችሁ። ስንቀጥል የዛሬው nationalism and the eastern question. The nationalism and the eastern question during the 19th and 20th century there was nationalism movement and there was also the question of different states on the eastern parts of Europe. So ይሄን ነው የምናየው። ናሽናል ኢንትረስታቸውን ለማስከበር የአውሮፓ ሀገሮች በምስራቁ የአውሮፓ ክፍል የነበረውን ኮምፒቲሽን ኢስተርን ኩዌስችን እንለዋለን። ናሽናሊዝም ሙቭመንት ደግሞ ተብሎ የሚጠራው በኢስተርን ዩሮፕ በተለይ የስላቭ ፒፕል ባልካን ስቴትስ እነሱ ለነጻነታቸው ሲያደርጉት የነበረውን ትግል ነው ናሽናሊዝም። እሱን ተከትለው ደግሞ የተለያዩ የዌስተርን ዩሮፒያን ስቴቶች ናሽናል ኢንትረስታቸውን እዛ አካባቢ ያላቸውን የሀገራቸውን ጥቅም ለማስከበር ያደረጉትን ሙቭመንት ያን ኢስተርን ኩዌስችን ተብሎ ይጠራል። the eastern question ተብሎ ይጠራል። the eastern question was a diplomatic problem posed in the 19th and early 20th century. a diplomatic problem ነው በሀገራቶች የነበረ የዲፕሎማቲክ ሽኩቻ ነው። በ19ኛው መቶ ክፍለ ዘመን መጨረሻና በ20ኛው መቶ ክፍለ ዘመን መጀመሪያ አካባቢ ነው። ሪዝኑ ምንድነው ለኢስተርን ኩዌስችን የሚለውን እንይ። It arose as a result of the rise of nationalist feeling among the Balkan people. የባልካን ይሄ ናሽናሊስት ፊሊንጋቸው አሮዝ መሆኑ ወይም ማደጉ ለኢስተርን ኩዌስችን ወይም ለዲፕሎማቲክ ፕሮብለሙ ምክንያት ነበር ማለት ነው። ባልካኖች ለምንድን ነው ናሽናሊዝም ሙቭመንት በዚህ ወቅት ያስነሱት የሚለውን ስናይ the Balkan states were the decaying parts of the Ottomans empire በኦቶማን ስር የነበሩ ናቸው። ኦቶማን ቱርክ እንግዲህ ከ14ኛው መቶ ክፍለ ዘመን ጀምሮ እስከ 19ኛው መቶ ክፍለ ዘመን ትልቅ ኢምፓየር የነበራት ነች። ነገር ግን በ19ኛው መቶ ክፍለ ዘመን የኦቶማን ኢምፓየር መዳከም ለኢስተርን ኩዌስችን እና ለናሽናሊዝም ሙቭመንት ምክንያት ሆኗል ማለት ነው። it includes እነዚህ የባልካን ስቴትስ ብለን የምንጠራቸው ሰርቢያ፣ ቡልጋሪያ፣ ሮማኒያ፣ እነዚህ ግሪክ የባልካን ናሽናሊዝም ፊሊንግ ወይም ሙቭመንት ነፃ ለመውጣት ናሽናሊዝም ፊሊንጉ ምንድነው? ነፃ ለመውጣት ነው። ከማን? ከኦቶማን ቱርክ አገዛዝ ማለት ነው። ከኦቶማን ቱርክ አገዛዝ ነፃ ለመውጣት የተደረገ ሙቭመንት ነው ይሄ የናሽናሊዝም ብለን የምንጠራው ማለት ነው። in the early 18th century or 1800s discontent in Balkan region was increased by the rise of nationalism. discontent ወይም በአገዛዙ አመጽ መጀመሩ it increases the nationalism feeling of Balkan states. የባልካን ስቴቶችን ናሽናሊዝም ወይም ብሔርተኝነት እንዲያብብ ትልቅ ምክንያት ሆኗል ዲስኮንተንቱ ወይም በአገዛዙ በኦቶማን ኢምፓየር አገዛዝ አለመመቸት ማለት ነው። መቆጣት ናሽናሊዝም ፊሊንጉ ለነጻነታቸው ሙቭመንት እንዲያደርጉ ትልቅ አስተዋጽኦ አድርጓል ማለት ነው። during the 19th century following the decline of the Ottoman Empire in the region different countries they competed to dominate the Balkan. አሁን የኦቶማን ኢምፓየር ዲክላይንድ እየሆነ መጥቷል። then
ያን የኦቶማን ኢምፓየር ለመተካት there was different European states that competed to dominate the Balkan states ይሄን አካባቢ ዶሚኔት ለማድረግ ኮምፒት የሚያደርጉ የተለያዩ የአውሮፓ ስቴቶች አሉ ያን ነው the eastern question ተብሎ የሚጠራው ማለት ነው the eastern question ተብሎ የሚጠራው ማለት ነው ሌላው in the 1830s የባልካን ስቴቶች መካከል ከመጀመሪያዎቹ መካከል ግሪክ get its own independent from the rule of Ottomans Serbia ደግሞ they achieved self rule ራስ ማስተዳደር ጀምራለች ማለት ነው ሰርቢያና ግሪኮች አሁን ነፃ ወጥተዋል ማለት ነው in the 1815 and 60s በ1850ዎቹ እና 60ዎቹ independent and nationalist movement among the peoples of the Balkan province of the Ottoman Empire it was increased it was grew bigger and bigger በ1850ዎቹ እና በ1860ዎቹ ነፃ ለመውጣት የባልካን ስቴቶች በኦቶማን ላይ ማመጽ ጀምረዋል ማለት ነው በእሄንም ተከትሎ ራሺያ Great Britain France Austria Italy and Germany followed their own national interest in the Balkan region እነዚህ ሀገራቶች አሁን ራሺያ ፍራንስ ኦስትሮ ሃንጋሪ ኢታሊ ጀርመኒ ደግሞ የባልካን ስቴቶች አመጽ እየጨመረ በመጣ ናሽናል ኢንትረስታቸውን ለማስጠበቅ እዚህ አካባቢ ብሔራዊ ጥቅማቸውን ለማስጠበቅ ሙቭመንታቸውን ጀምረዋል ማለት ነው የተለያዩ ሀገሮች የተወሰኑት ባልካን ስቴቶች ነፃ እንዲወጡ ይፈልጋሉ ነፃ ከወጡ ናሽናል ኢንትረስታቸው ይጠበቃል ሌሎቹ ደግሞ ባልካን ስቴቶች በኦቶማን ቱርክ እንዲያዙ ይፈልጋሉ ናሽናል ኢንትረስታቸው ነው አሁንም ለማስጠበቅ ማለት ነው ስለዚህ እነማን እንደሆኑ እናያለን ማለት ነው ሀገራቶቹ ምን አይነት attitude ወይም ፖዚሽን እንደነበራቸው ስናይ Russia supported the Balkan nationalists for several reasons that means they supported the independence of Balkan states from Ottoman Turkey ከኦቶማን ቱርኪ ነፃ እንዲሆኑ ነው ወይም እነዚህ ብሔርተኞችን ነፃ እንዲሆኑ ፍላጎት አላት for several reasons ለምንድን ነው ነፃ እንዲወጡ የሚፈልግበት ምክንያት የሚለውን እናያለን Russia were Slavs አንደኛው የስላቭ ህዝቦች ናቸው እነዚህ የባልካን ስቴቶች ለምሳሌ ቡልጋሪያ ሰርቢያ የስላቭ ህዝቦች ናቸው ራሻም እንደዚሁ የስላቭ ዝርያ አላቸው ሌላኛው ሁለተኛ ምክንያት ደግሞ ኦርቶዶክስ ክርስቲያን ናቸው እነዚህ ኢስተርን ዩሮፒያን ስቴቶች የኦርቶዶክስ ክርስቲያን ናቸው ራሻም እንደዚሁ ራሻም የኦርቶዶክስ ክርስትና ተከታይ ነች moreover ይሄ የሶሻል እንትኑ በተጨማሪ ዋናው ነገር ግን Russia wanted to gain access to the Black Sea and the Mediterranean Sea እነዚህ ሀገራቶች ነፃ ከወጡ independent ከሆኑ Russia free access to Black Sea and the Mediterranean Sea ትፈልጋል እንደሚያገኙ ያውቁታል ስለዚህ አክሰሱ እንዲዘጋባቸው አይፈልጉም እነዚህ ሀገራቶች ነፃ ከሆኑ Russia ናሽናል ኢንትረስቷን ማስጠበቅ ትችላለች በሪጅኑ ማለት ነው በዚህም ምክንያት Russia supported the nationalist or the independence of Balkan states from the rule of Ottoman Turkey ሁለተኛው ሀገር ደግሞ ብሪቲሽ ነች ብሪቲሽ needs they needs the Balkan states to stay under the rule of the Ottomans በኦቶማን ስር እንዲሆኑ ነው የምትፈልገው ምክንያቱም ምንድነው the British main concern was to protect its interest in India and did not want the ራሻኖች ወይም የባልካን ስቴቶች ነፃ ከወጡ ራሻ ጠልቃ ትገባለች ስለዚህ ራሻ አካባቢውን ከተቆጣጠረች ከኢንዲያ ኢንዲያ የሷ ቅኝ ግዛት ነች የብሪቲሽ ቅኝ ግዛት ነች ስለዚህ እዛ ላይ ያላትን አክሰስ አጣለው የሚል ነው ስለዚህ የበላይ እንድትሆን ራሻ በዛ አካባቢ የበላይ እንድትሆን አትፈልግም ስለዚህ የምትፈልገው ማን ነው ቱርክ አሁንም ማንን ይዛ እንድትቀጥል ነው የባልካን ስቴቶችን ይዛ እንድትቀጥል ትፈልጋለች ስለዚህ they supported the governments of Ottoman Turkey to stay on that area
ሌላኛው ኦስትሮ ሃንጋሪ ነች። ኦስትሮ ሃንጋሪ ካየን ደግሞ they also supported the Ottomans. That means they stands against the nationalist movementers. Reason the ኦቶማኖችን ነው ሰፖርት የሚያደርጉ። ለምንድን ነው ኦቶማኖችን ሰፖርት? they didn't want to see Russia on that region. they oppose the expansion of Russia. የራሽያን መስፋፋት በዛ አካባቢ ምን አትልም አትፈልግም። ኦስትሪያ ናሽናል ኢንትረስቷን ማስጠበቅ የምትችለው ኦቶማን ቱርክ እንደተቆጣጠራቸው ስትቀር ነው። በዚህ ምክንያት they supported the Ottomans or against the nationalists. then ይሄን ተከትሎ በተደጋጋሚ ሪቮልት broke out ወይም አመጽ በየጊዜው broke out መሆን ጀምሯል ማለት in several parts of Balkan states region in the 1875 በብዙ የባልካን ስቴቶች አመጽ ተነስቷል stands they against the Ottoman Turkey. Then as a result 3 years later Romania, Montenegro and Serbia they got their own independence in the 1878 በ1878 እነዚህ ሀገራቶች ነፃ ወጥተዋል ከማን ከኦቶማን ቱርክ ማለት ነው። between the 1878 and 1930 the Ottoman Empire was reduced in size. ካየነው ከ1878 እስከ 1913 የኦቶማን ቱርክ ኤምፓየር ትልቅ ግዛት የነበራት ሳይዟ ቀንሷል። ምክንያቱም ምንድነው እዚህ አካባቢ ግሬት ብሪተን መጣለች፣ አውስትሪያ መጣለች፣ ፍራንስ መጣለች፣ ኢታሊ መጣለች። they shared their own territory that previously owned by the governments of Ottoman Turkey. the Ottoman Turkey empire ተይዞ የነበረው ማለት ነው። as a result tension and hostility grow up. ለመጀመሪያ ዓለም ጦርነትም ምክንያት የነበረ ይሄ ነው። የኦስትሮ ሃንጋሪው ፕሪንስ በመገደሉ ነው በሰርቢያ ናሽናሊስት ማለት ነው። ስለዚህ ለመጀመሪያ ዓለም ጦርነትም ምክንያት የነበረ ማለት ነው። ሶ ዳንጀረስ ሌቭል ላይ ደርሷል ከ1913 በኋላ ማለት ነው። ይሄን ነው the eastern question እና the nationalism movement ብለን የምንጠራው ማለት ነው። ይህ የ10ኛ ክፍል የዩኒት 1 የመጨረሻው ፓርት ነው። ሂስትሪ ግሬድ 10 ቻፕተር 1 ፓርት 5 በሚቀጥለው ደግሞ ዩኒት 2 ፓርት 1ን ወይም ደግሞ አጠቃላይ ቻፕተር 1 ያሉ ኤክሰርሳይሶችን አብረን እንሰራለን። ሼር፣ ሰብስክራይብ፣ ኮፒ ማድረጋችሁን አትርሱ። አመሰግናለሁ።